በቃ ጨከና አልናገርም አልክ። እኔ እኮ አይኖችን አይቼ ውስጥህን መናገር እችላለሁ። ከባድ የሆነ ችግር ተፈጥሯል። ይቅርታ ማርቲ፣ በጣም ይቅርታ። ደሬ ይቅርታ አይደለም የምፈልገው፣ ደህና ያልሆንክበት ምክንያት ንገረኝ። እኔ እናንተ ማለት እኮ አንድ ነፍስ አንድ ስጋ ማለት ነው። ግድ የለህም ምንም ነገር ይሁን ንገረኝ። ይኸውልሽ እንደምታስቢው ቀላል ነገር አይደለም። በቃ አሁን ደግሞ ትቼዋለሁ ማርቲ። ደሬ ባለፈው ደግሞ ተኝተህ ሰላም ማሪ ሰላም የቱ ጋር? አዎ ደሬ ሰላም ማርቲ ማሪኝ እያልክ በተደጋጋሚ ይህን ቃል ትናገረው ነበር። ቆይ ምንድን ነው የተፈጠረው? ለምንድን ነው የማትነግረኝ? እሺ በቃ ቶሎ ክፈተው ቶሎ በል። ግን በጣም እየፈራሁ ነው። ማለት በቃ የሰላምን አደራ ይበላዋል እየተሰማኝ ነው። ናታን በእኔና ባንተ መካከል እኮ ምንም ነገር ሊኖር አይገባም። እኔ እናንተ በሚስጥር እንታማለን እንዴ? ክፈተዋ፣ ችግር የለውም። እንግዲህ ሰላምዬ የጻፈችላትን ደብዳቤ ለናታን የተሰጠውን አደራ ናታን ዛሬ አምጥቶ በእጇ አስረክቧታል። እንግዲህ ናታንን ሰላም ከዚህ ቤት ስወጣ እኔ እዚህ ቤት ከሌለሁና ከሌለው ብቻ ነው ይሄን ደብዳቤ የምትሰጣት በማለት ደግሞ ይሄን ደብዳቤ ለሷ ብቻ እንጂ አንተ ራስህ እንዳታይ በማለት እንግዲህ ጠበቅ ያለ ትዕዛዝ አስተላልፎ ነበረ ማለት ነው። በሳልፋደተ ነበረ። በዛም እንግዲህ ባደራ መልክ የሰጠችውን የመጀመሪያው ያው ዳጣን አደራ ነው ያለችው። በሁለተኛ ደግሞ እንግዲህ ይሄን ደብዳቤ ጽፋ አደራህን በማለት አጥብቃ አደራ በመስጠት ለዳጣ ደብዳቤው እንዲሰጥላት አድርጋ ነበረ ማለት ነው። እሷም እንግዲህ የምትሰጣት ግን እኔ እዚህ ከሌለሁና ከሌለው ነው ያለችው። ስለዚህ ይመስለኛል ሰላም አሁን ባለችበት ሳይሆን እንዳለው ናታን ብሞት ወይ ደግሞ በመውለድ ምክንያት በቃ ቢሆን የዛን ሰዓት ብላ ስላሰበች ነበረ። ግን አጋጣሚ እሷ ከቤት ወጣ እንግዲህ አክስቷ ጋር ለመውለድ ነው ሄደችው ማለት ነው ቤተሰቦቻችን። ከዛም እንግዲህ ናታን ዛሬ ሰላም እኮ እንደዚህ የሆነ አደራ ብላ የሆነ ደብዳቤ ሰጣኝ ነበር ብሏት ነበርና ከዛ ሰው ደግሞ ካልሰጠኝ በቃ የሚጓጓ ነገር ነው እንቻል። በተለይ ደግሞ ደረጃ አሁን ስለሚጨነቅበትም ዋና ምክንያት ሊሆን ይችላል በማለት እንግዲህ እንዲነግራት አድርጋ ነበረ። ከዛም እንግዲህ ይሄን ባደረገችበት ሰዓት ላይ ናታን እንዲሁ ምናልባትስ በቃ በጣም ፈርቶ ነበረ ማለት በቃ ከሚችለው ነገር እንትን ላለ ማለት እየሞከረ ነበረ፣ ግን አልቻለም። በመጨረሻም እንግዲህ ያደረገው ነገር ምንድነው? ደብዳቤውን እሺ ያው እዚህ አምጣና እናስጠይ ነበር ያለችው። እዚህ ሳይሆን በቃ የሆነ ሰላም ያለበት ስርፋ ሆነ ነው የምናየው በማለት ነው እንግዲህ ደብዳቤውን እሰጥሻለሁኝ ብሏታል። እንግዲህ ደብዳቤው ላይ እንዳያችሁት ብዙ ነገር ተጠቅሷል። ሰላም እናቷ እንደሆነች ዳጣ አስባችሁታል። በጣም ከባድ ነው። እንግዲህ የጠረጠርኩት ነገር እንዳይሆን እያለች ነው ዳጣም ይመስለኛል። በቃ ውስጧ የሆነ ነገር ጠርጥሯል ማለት ነው። ያው ግን ነገሩን ይፋ ላለማድረግ ብላ ነው እንጂ የሆነ ውስጧ ያስበው ነገር አለ። ያንንም እንግዲህ አሁን ችግሩ ደብዳቤውን ለማንበብ እንተሰትል አንደኛ አስባችሁታል። ዳጣ እናትሽ ሰላም እኔ እናትሽ ነኝ የሚለውን ጽሁፍ ስታይ ምን አይነት ስሜት ይሰማታል? በጣም ከባድ ነው ጋይስ፣ እውነት በጣም እንዲህ አስባችሁታል። ይሄን ያክል ጊዜ አብራት የነበረችውን በጣም ከባድ ነው። ከዛ ሲቀጥል ደግሞ ዳጣ አሁን እናቷ መሆኗን ስታቅ በቃ አብዲያ ሰክራ ቀጥታ እንግዲህ ወደ እናቷ ጋር መሄድ ነው የምትፈልገው። በዛ ላይ ሌሊት ነው። በእርግጠኝነት ይሄን ደብዳቤ አሁን ሊያነቡ ሲፈቱት ዳጣና ናታን ማለት ነው። ናታን ግን ያው እንዲያታይ ስላለችኝ ባላይ ደስ ይለኛል፣ ምክንያቱም አደራ ብላኛለች። አደራዋን መብላት ደግሞ ለኔ በጣም የሞት ነው በማለት ነበር ያላትና ናታን እኔና ባንተ መካከል ሚስጥር የሚባል ነገር አለ እንዴ? ምክንያቱም እኔም እኮ ሚስጥሪ ነው የህይወቴን ትልቁ ሚስጥር ደረጃ አባቴ እንደሆነ የነገርኩህ እኮ ላንተ ነው። ስለዚህ እኔ አሁን ይሄን ስናገር እኮ ሚስጥር ነው ማለት አደራ ብሎ አባቴ እኮ ይሄን ነገር ቢሰማ
ይታዘበኛል። በዛም ላይ ደግሞ ብዙ ነገር እንትን ይልብኛል። ስለዚህ በእኔና በአንተ መካከል አደራ የሚባል ወይም ደግሞ ሚስጥር የሚባል ነገር የለም በማለት ነበር የመለሰችላት። ናታን እንግዲህ በጣም እየከበደው ነው ደብዳቤውን የፈቱት። እንግዲህ በእርግጠኝነት እዚህ ጋር አቢጌልም ተኝታለች ብለው ነው፣ ግን አቢጌል አትተኛም። ምክንያቱም የአቢጌል ባህሪዋ እንደምታውቁት የሚያስተኛ አይደለም ያላት። አመን እንኳን አይደለም ዲያጣና ናታን ሶፋ ላይ ተቀምጠው ሳላን እሷ ለራሱ እንቅልፍ አይዛትም። ስለዚህ እንግዲህ አሁን በእርግጠኝነት ደብዳቤውን ሲከፍቱት ይመጣሉ ማለት ነው። ወይም አቢጌል ትመጣለች። የዛን ሰዓት ደግሞ ሌላ ቤቱ ይቀጣጠላል ምናምን። በጣም ከባድ ነው። እንግዲህ አቢጌል ደረጀ እንደምታወቀው ለተንኮልና ለነገሮችን ለመፈልፈል እንዲህ እንትና ውሻ አንደኛ ነች እና አሁንም እንግዲህ ነገርዮሽን እንትን እያለች ትገኛለች። ያው በባለፈው ደረጃ ነው እንግዲህ አባዬ ሻይ ጋር ቡና ጋብዘኝ ብላ ይዛው ሄዳ ነበርና ምንድነው የሚያስጨንቅ ነገር ብላ ፋጣው ነበር። አባትሽ ቆይ ብሞት እኔ ምን አጎልሻለሁ ሲላት እንግዲህ የዝቅጠቷ ዝቅጠት እኔ እንጃ ግን እንዴት ሞት አልፈልግም ብቻ ነው ያለችው። አስባችሁታል? ስለዚህ ጎዲሎን ስላለጌሽው አሁን ያላት እንግዲህ አስባችሁታል? አንድ አባት ብሞት ምን አጎልሻለሁ ሲላት አንዲት ልጅ እንደ አባቴ ምን ነው ማለት በጣም ያስደነግጣል። አስባችሁታል? እንዴ ምን ስትላስብከው እንዴ ስትላስብከው ምናምን ብዙ ጥያቄዎችን ያስጠይቃል ሰው። እሷ ግን እኔ እንጃ ብቻ ግን ባትሞት ደስ ይለኛል። በስላሴ ዘመሪያ ቢልማ እኮ ይለያል ጋይስ የምር ማለት ነው። እና በቃ ምን ልታግዢ ነው በቃ ማለት ምንድነው ሲላት እንግዲህ አይ እውነት መውጣት አለበት ምናምን። አንቺ ቆይ አሁን የሆነ ሚስጥር ብነግርሽ ገበና ልትሸፍኝ ነው ወይ ገበና እንድታዘሪ ነው የምነግርሽ ነው ያላት። እንግዲህ አቢጌል ሚስጥርና ለእንትን መኮልጅ አይደለችም። ባይሆን እንኳን ደረጃ ለዳጣ ቢነግራት ትልቅ በቃ መፍትሄ የምታመጣው እንኳን ዳጣ ነች እንጂ አንደኛ የሚስጥር ሰው ነች ዳጣ። በቃ ቢነግሯት በቃ ለእምነት ትሆናለች። ሁለተኛ ደግሞ በቃ ብዙ ነገር ማድረግ የምትችል ሰው ነች እና እንደዛ ነው። ሌላው ወይዘሮ ማርታ በጣም ነው እንግዲህ ያው እንደ ሰሞኑን ቤተሰቡ ሙሉ በእርግጥ ተጨናንቋል። እንትና ወይዘሮ ማርታ ደግሞ በቃ በጣም ነው እንግዲህ በባለፈው ላይ ሲቃዥ ነበር ደረጀና ያው በቅዠቱ እንግዲህ ምንም የለም ምናምን በዛ በዝ ብሎ ቀበጣጥሮ አሳምኗታል። እሷም ያው ነገሩን ምንድነው ብላ እንትን ማለት አልፈለገችም። ምክንያቱም በጭንቀቱ ላይ ጭንቀት መጨመር ስላልፈለገች ዝም ብለው ነበረ። በመጨረሻ እንግዲህ ዛሬ ዳሬ አሁን ለታኮ ሰላም ማሪኝ፣ ሰላም ታይ፣ ማርታ ይቅርበኝ እያልክ ስትል ነበረ። ምንድነው ቆይ የሆነ ከባድ ችግር እንደተፈጠረ ገብቶኛል፣ ግን ለምንድነው የማትነግረኝ ብላው ነው እንግዲህ ጠይቀችውና በሰላም ማሪኝ ምናምን ብለህ አልክ ስትለው እንግዲህ በጣም ነው የደነገጠው። ማለት እንዴት ምናምን ብሎ እንግዲህ በጣም ነው ድንጋጤ ውስጥ የገባው። ምክንያቱም አስባችሁታል በቃ ሌላም ነገር ብዬ ሊሆን ይችላል ብሎ ሀሳብ እንደሚመጣበት ነው እንትን እምለው ማለት ነው። ሌላ እንግዲህ ያው አዲሷ ሰራተኛ መጣለች። ያው እንግዲህ ታፍ ደግሞ እንግሊዘኛዋ ነገርስ ይሄን እንግሊዘኛ ያተራመሰችው ነው። የቤቱን ሰው የእንግሊዘኛ ምሩቅ ናትና ያንዳንዷን ነገር ደህና እያደበላለቀቻቸው ነው። ውሃ እኔ ያስተምርሻለሁ እያለች ነው። እሷ ደግሞ የቤቱን ሰው ያስተምራችኋለሁ እያለች ነው የምትገኘው። ሌላ እንግዲህ ያው ናታንን ገና ተማያቷ ይሄ ልጅ በጣም ያምራል እያለች ነበርና አቢጌል ደረጃ ደግሞ ለውሃ ናታን በጣም ነው የሚያምረው በጣም ቆንጆ ነው ምናምን ብላታለች። ከዛ ሂዳ ናታን በጣም ነው የምታምረው በጣም ቆንጆ ነህ ብለሃለች ብላ ናታን አቢጌል ፊት ንግር አቢጌል አበደችላችሁ እናቴ መታ ከዛሬ ቀጥለሽ ወዩ ብላ በማስጠንቀቂያ ነው የለቀቀቻት። እሺ ብላ የተመለሰችው ዲያጣም ተመልሳ ስትመጣ አቢጌልን አስቀየምኳት መሰለኝ ስትላት ምን በናታን ጉዳይ እንዴ ሰባተኛው ሰማይም ያላከችሽ እስካሁን እሱ አሁን ነው አለቻት ማለት ነው። እና በቃ በጣም ነው እንግዲህ እየፈራች ያለችው የችም ሰራተኛ ፊቱን በነገራችን ላይ አቢጌል ፈርታለች ፊቱን። ዳጣም እንግዲህ አረ ድጋሚ እንዳታዩ ምክንያቱም እሷም ሌላ እንትን እሷ ራሷም ያው በምናም አይቶ ምና ይበላል አንጉቶ አይደለም እና እንደዛ ያለች ነው የምትገኘው። እሷም እንግዲህ ልጅቷ ሰራተኛዋ ወይ ማደሳው ሰራተኛ አራል መለከትም እሺ ብላለች። ያው ደህና ለማዳ ነገር ነች። ሌላው ደረጃ እንግዲህ እንዳያችሁት ቤተክርስቲያን ሄዶ በጣም ነበር ሲያለቅስ የነበረው። በጣም የውስጡን ቋጠሮ አምላኬ በምክንያት አንተ ፍታልኝ፣ አምላኬ ወይ ይቅር በለኝ፣ አንተ ፍታልኝ፣ ከዚህ መከራ አውጣኝ እያለ ጸሎት እያደረገ ነው። እንግዲህ ጸሎት ተሰምቶ በእንግዲህ በአጭር ጊዜ እንደሚስተካከል ተስፋ እናደርጋለን። ሰላም ቆዩ።